ሰላም ሰላም ቤተሰቦቼ ወዳጆቼ እንዴት አላችሁልኝ? ደህና ናችሁ ወይ? ዛሬ እንግዲህ ከብዙ መጥፋት በኋላ ድጋሚ ተገናኝተናል። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑኝ እጋብዛለሁኝ። ዛሬ እንግዲህ ቆንጆ በሆነ ቪዲዮ ተገናኝተናል። ይህንን ምግብ እንግዲህ እየሰራችሁ በተለይ ለታዳጊ ልጆች እንድትመግቧቸው ጋብዛለሁኝ። ምክንያቱም በጣም ጠንካራ የሚያደርጋቸውና በጣም ምርጥ የሆነ ምግብ ነው። በተለይ በደቡብ ኢትዮጵያ ክልል በደንብ በጣም በብዛት በስፋት የሚመገቡት ምግብ ነውና እናንተም እንግዲህ እየሰራችሁ እንድትመገቡ ጋብዛለሁኝ። በተለይ ከበቆሎ፣ ከድንች እንዲሁም ከጎመን እንዲሁም ደግሞ ሌሎች ግብአቶችን በመጨመር የሚሰራ ምግብ ነው። ቢኖር ደግሞ በስጋ እንዲሁም ደግሞ ጾም ባልሆነ ሰዓት ደግሞ በስጋና በቂቤ አንድ ላይ አድርገን ብንመገብ በጣም በጣም ምርጥ የሆነ ምግብ ነውና ሞክሩት፣ ትወዱታላችሁ። ሁሌ ልጆቻችንን አንድ አይነት ምግብ ከምናበላቸው ከምንመግባቸው እንደዚህ ደግሞ ለየት ያለ ሌሎች አካባቢዎች የሚበሉ ምግቦችን ብታበሏቸው ጠንካራ ይሆናሉ እላለሁኝ። እነኚህን እንግዲህ ምግብ ለማዘጋጀት እንግዲህ ግብአቶቻችን ቤታችን ውስጥ ያለ ግብአት ነው። እንግዲህ በጥቂቱ ይሄንን ይመስላል። የተከተፈ ቀይ ሽንኩርት፣ ነጭ ሽንኩርት፣ ዝንጅብል፣ ቃሪያ ለልጆች ደግሞ ከሆነ ቃሪያ እንደዚህ አጫጭን አድርገን ሳይሆን ከነቁመቱ መጨመር ሳንከትፍ ማለት ነው። እንዲሁም ዘይት፣ ዋና ግብአታችን የሆነ ደግሞ በቆሎ አለ። እንዲሁም ደግሞ የተከተፈ ወይም ደግሞ የተቀነጠሰ ጎመን መጠቀም እንችላለን። ጎመናችንን በቀጫጭኑ ሳይሆን ትንሽ ከፍ ከፍ በዚህ በምታዩት መልኩ ከትፈን ወይም ቀንጥሰን ማዘጋጀት ይኖርብናል። እንዲሁም ደግሞ ድንች እንዲህ በምታዩት መልኩ ከታትፈን እናዘጋጃለን። ይህን እንግዲህ ግብአት ለማዘጋጀት ምንም ሁሌም ቤታችን ውስጥ ሊኖር የሚችሉ ግብአቶች ናቸው። የተለየ ግብአት የለውም። ሽንኩርታችንን እንጥዳለን እንስታችን ላይ ማለት ነው። ቅድም ግብአት ያላሳየዋችሁ እርድ እንጠቀማለን። እርድ ትንሽ ወደ ቢጫነት እንዲያደላልን ማለት ነው። ቡሌንታችን እንግዲህ ስሙ ቡሌንታ ነው የሚባለው። በየአካባቢው ሊለያይ ይችላል። ትንሽ እርድ እንጨምራለን። ዘይት መጥነን እኛ በምንፈልገው ያክል እንጨምራለን። ቅቤ የምንጨምር ከሆነ 3 የሾርባ ማንኪያ ወይም 2 የሾርባ ማንኪያ ዘይት በቂያችን ነው። ቅቤ ደግሞ የማናደርግ ከሆነ 4ም 5ም እንግዲህ እንደምንሰራው ብዛት ይወሰናል። ነጭ ሽንኩርታችንን እናደርጋለን። ጨዋችንን እንጨምራለን። በላዩ ደግሞ የቀነጠስነውን ወይም የከተፍነውን ጎመናችንን እናደርጋለን። እዚህ ጋር እንግዲህ ቡሌንታ ስናዘጋጅ የምናቁላላው ነገር አይኖርም። እላዩ በላይ ነው የምንጨምረው። ሁሉንም ግብአቶች ቶሎ በቶሎ ነው የምንጨምረው። ከጎመን ቀጥሎ ደግሞ ድንቻችንን እንጨምራለን። በዚህ መልክ እንግዲህ ይሄን ቆንጆ የሆነ ምግብ እናዘጋጃለን። እየሰራችሁ እንድትመገቡ ነው የምጋብዛችሁ። ምክንያቱም በጣም ጤናማ፣ በጣም ጉልበት ኃይል ሰጪ ድንችም ድንች ነው። እንዲሁም በቆሎ ጉልበት ሰጪ ነው። ጎመንም እንደዛውና በጣም ጤናማ የሆነ ምግብ ነውና እየሰራችሁ እንድትመገቡ ነው የምጋብዛችሁ። እዚህ ጋር እንግዲህ 1 ደቂቃ አይሞላም። እያያችሁት ነው አረንጓዴነቱን። ጎመኑ መጨረሻ አለቀቀም። እላይ በላይ ነው እየጨመረ ነው ያለው። እንግዲህ ጨዋችንን እንቀምስና ውሃችንን ነው የምንከልሰው። ቀዝቃዛ ውሃ አንጠቀምም። ከጎኑ ውሃ እናሞቅና የሞቀ ውሃ ነው መጠቀም ያለብን። የሚበቃንን ያክል ውሃ ነው የምንጨምረው። ውሃ ማሳነስ ደግሞ የለብንም። በቆሎ በባህሪው ከእሳት ሲወርድ የመጠንከር ባህሪ ስላለው ውሃ ባናሳንስ ቆንጆ ነው። እዚህ ጋር እንግዲህ ጨውም ካነሰው ያንሷል ብላችሁ የምታስቡትን ግብአት መጨመር ትችላላችሁ። እንደዚህ እንግዲህ የጨመርነው ውሃ ሲፍለቀለቅልን በመቀጠል እንግዲህ ቃሪያ እንጨምርበታለን። ለአዋቂ ከሆነ ነው ቃሪያ በዚህ መልክ። ለልጆች የሚሰራ ከሆነ ቃሪያውን እንዳለ መጨመር። ምክንያቱም የማቃጠል ባህሪ አይኖረውም ቃሪያውን እንዳለ ከጨመርም ማለት ነው። ቃሪያ እንደዚህ ከላይ ነው የምንጨምረው። ምክንያቱም ያው ሚጥሚጣ ቃሪያ ስለሆነ በጣም ስለሚያቃጥል በቆሏችንን እንደዚህ በማንኪያ የምናደርግ ከሆነ አይሆንም። ምክንያቱም እንደዚህ መነስነስ ነው ያለብን በምታዩት መልኩ ማለት ነው። በእጃችን ነው
ድስታችንን ዙሪያውን የምንነሰንሰው በቆሏችንን። በማንኪያ ከሆነ አንድ ቦታ ሊቀመጥ ስለሚችል በእጃችን እንደዚህ እያደረግን እንነሰንሰዋለን ማለት ነው። ዙሪያውን እንደዚህ እያደረግን የመጠነው በቆሏችንን እንነሰንስበታለን። እንደዚህ በምታዩት መልኩ በጣም ቀላል ነው። በየቤታችሁ እንግዲህ እየሰራችሁ እንድትመገቡ በሂራ ማጀት ስም ጋብዛለሁኝ። ሂራ ማጀትን እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። በየጊዜው የምለቀው ወደ እናንተ እንዲደርስ ደግሞ የደውል ምልክቷን መጫናችሁን አትርሱ ቤተሰቦቼ። በዚህ መልክ ነስንሰን ከጨረስን በኋላ በማመሰያችን መካከሉን እንደዚህ ከፈት እናደርገዋለን። ምን ከፍትበት ምክንያት ምንድነው? በእንፋሎቱ እንዲበስልልን ማለት ነው። ከላይ ያለው ዱቄት እንፋሎቱ እንዲያገኘው ወጋ እናደርገዋለን ማለት ነው። እያያችሁት ነው እንፋሎቱ እንዴት እንደሚወጣ። ከዛን ድስታችንን እንከርነዋለን ማለት ነው። ለተወሰነ ደቂቃ ከርነን እናስቀምጣለን። እንግዲህ በዚህ መልክ ሲሆንልን ማንኪያ በሚመስል ማመሰያ ነው ማማሰል ያለብን። እንደዚህ ገልበጥ ነው ማድረግ ያለብን። ልክ እንደ ገንፎ ማማሰል ሳይሆን ገልበጥ ነው የምናደርገው። እንደዚህ የምናደርግበት ምክንያት ደግሞ ምንድነው? ፍርፍር እንዲልልን ማለት ነው። እንደ ገንፎ የምናማስለው ከሆነ እንደ ገንፎ ነው የሚሆንልን። ይሄን ምግብ ደግሞ ስናዘጋጅ እንደ ገንፎ ሳይሆን ገልበጥ ነው የምናደርገው። በራሱ በኋላ ላይ ታውታላችሁ ፍርፍር ነው የሚለው። እንግዲህ እንደምታዩት እየከደንን እያማሰልነው ነው የምንሰራው። እንግዲህ ይሄን ቆንጆ የሆነ ምግብ እየሰራችሁ እንድትመገቡ ልጆቻችሁንም ራሳችሁንም እንድትመግቡ ጋብዛለሁኝ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑኝ። በየጊዜው የምለቀው ወደ እናንተ እንዲደርስ የደውል ምልክቷን መጫናችሁን አትርሱ ቤተሰቦቼ። አሁን እንግዲህ ወደ መጨረሱ ደርሰናል። እንደዚህ እንግዲህ እንደምታዩት ላላ ያለ ይመስላል። ቀዝቀዝ ብሎ በኋላ ላይ እንግዲህ የምታዩት ይሆናል። ሲቀዘቅዝ ፍርፍር ነው፣ ልክ እንደ ፍርፍር ነው የሚሆነውና ሞክሩት። እንግዲህ አዳዲስ ነገር መመገብ ስትፈልጉ እንደነኛ አይነት ምግቦችን ተመገቡ ላለሁኝ። ራሳችሁንም ልጆቻችሁን መግቡ። በተለይ በእርጎ በትኩስ ወተት እንዲሁም በሻይ ቤታችን ባፈራው ነገር እንመገብ እላለሁኝ። እንግዲህ ይህን የመሰለ ቆንጆ ምግብ እየሰራን እንመገብ። ሂራ ማጀትን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑኝ። ስለምትሰጡኝ አስተያየት በጣም አድርጌ ነው የማመሰግናችሁ። በሌሎች የምግብ ዝግጅቶች ደግሞ የምንገናኝ ይሆናል። ይህንን ምግብ እየሰራችሁ ተመገቡ ላለሁኝ። አመሰግናለሁኝ። ቻው ቻው፣ ወዳችኋለሁ።